ህዝቦቼ ሆይ አላህን በብቸኝነት አምልኩ ሊመለክ የሚገባው እሱ ነው ከአላህ በስተቀር በሐቅ በእውነት የሚመለክ አምላክ የለም ምድርን ከታች ያነጠፈላችሁ ከሰማይ በወረደ ዝናብ ከመሬት በወጣ ቡቃይ የሚመግባችሁ አላህ መሆኑን ያወቃችሁ ሌላ ደካማ የሆነ ፍጡርን ቢጤ ባላንጣ አምሳያ አታድርጉለት በማለት አላህ ይናገራል ማለት ነው ስድስተኛው ኢኽላስ ነው ላ ኢላሃ ኢላላህ ሲል ከላ ኢላሃ ኢላላህ በላይ ኢኽላስ የለም ስለዚህ لا إله إلا الله يالا كالله وجه ليلا ميترا كونا لا إله إلا الله منهم نتقم وچلم ጥርት ማለት አለበት እኔን አምልኩኝ የሚል ይሄንን መልእክት ሲያስተላልፍ እና ይሄንን መልእክት ሊያስተምር እንጂ ለሌላ አላህ ነው ይላል من مات وهو يعلم انه لا اله الا الله دخل الجنه እነዛ ይበራሉ ሚዛኑ ከብዷቸው فيها لا اله الا الله وأن محمد رسول الله لا يثقل مع اسم الله شيء ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء يا نبيات الري بهلهم بوتا جزينا هنيتا بسم الله الرحمن الرحيم الحمد لله رب العالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين فصلوات الله وتسليماته عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد يقول الله تبارك وتعالى في كتابه الكريم فاعلم أنه لا إله إلا الله واستغفر لذنبك وللمؤمنين والمؤمنات والله يعلم متقلبكم ومثواكم يتكبراتنا يتودداتشو يدعوة الأنبياء تكتاتايوش زارم باند محاضرانا باند من مكاكر متنال زاري من مكاكرونا إنينم إنانتنم كنفسي جمرو لنانتم የማስተላልፈው መልእክት ስለ ላ ኢላሃ ኢላላህ ይሆናል አላህ Subhanahu Wa Ta'ala በተከበረው ቁርአኑ في سورة محمد እወቅ አንተ ሙሐመድ ሆይ አለይሂ ሰላቱ ወሰላም እወቅ أنه لا إله إلا الله ነገሩ ከአላህ በስተቀር በሐቅ የሚመለክ አምላክ የለም واستغفر لذنبك ከዛ ለወንጀልህ ይቅርታ ጠይቅ በማለት አላህ ይነግራቸዋል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ አላህ በዚህ ንግግር እቺን ንግግር ነብዩ ሰለላሁ ዐለይሂ ወሰለም ሊኳቸው ከሰማይ ወህይ የወረደላቸው ነገሩን ይወቅ ላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ ይወቅ በማለት ተናግሯል ይቺ ላ ኢላሃ ኢላላህ ማለት አብዛኞቻችን እንደምንዘናጋ ችላ እንደምንላት ቀለል አድርገን እንደ ኖርማል ንግግር እንደምናያት አይደለችም እቺ ንግግር ማለት የሰው ልጆች በሙሉ የተፈጠሩላት ንግግር ናት አላህ Subhanahu Wa Ta'ala የሰው ልጆችንም ጂኖችንም እኔን በብቸኝነት ሊያመልኩ ነው የፈጠርኳቸው በብቸኝነት መመለክ የሚገባኝ የአምልኮ ባለቤት የሆንኩኝ እኔ ነኝና እኔን በብቸኝነት ሊያመልኩኝ ነው ወደዚህ ምድር አመጣዋቸው በማለት ተናግሯል وما خلقت الجن والانس الا ليعبدون ጂንንም ይሁን ሰውንም አልፈጠርኳቸውም እኔን በብቸኝነት ሊያመልኩ እንጂ ይላል ስለዚህ ላ ኢላሃ ኢላላህ የምትለዋ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ሊመለክ የሚገባው የአምልኮ ባለቤት የሆነው አላህ ብቻ ነው የምትለዋ ቃል ውስጧ የሰው ልጆቹን በአጠቃላይ ወደዚህ ምድር የመጡላት አላማና ቃል ናት ማለት ነው እንዲሁም ነቢያቶች በአጠቃላይ የተጣሩላት ህይወታቸውን ሙሉ ለዚህ ንግግር የገበሩላት ከህዝቦቻቸው ጋር ያኑን ላልፋት ወጥቶ የወረዱላት ትልቅ ንግግር ናት አላህ ጀለ ወዐላ በሁሉም ህዝብ መሃል ነቢያትን ልክ ያለው ይላል ያ የተላኩ ነቢያት መልእክታቸውና አስተምህሮታቸው የነበረው ምን ነበር ይላል አን ዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት አምልኩ ጣዖታትን ከአላህ ውጪ የሚመለኩ ጣዖታትን በሙሉ ራቁ ጣዖት የሚባለው ከአላህ ውጪ የሚመለክ አምልኮ ጣዖት ይባላል ድንጋይ ማምልክ ነብይም ያምልክ መላእክትም ያምልክ ምንም ያምልክ ከአላህ ውጭ እስካመለከ ድረስ ይሄ አምልኮ የሚባለውን ማምለክ የሚባለውን ነገር መገዛት የሚባለውን ነገር ከአላህ ውጭ ሲሰጥ አንድ ሰው ላ ኢላሃ ኢላላህ እንትቷል ማለት ነው ያኔ ጣዖት አምልኳል አላህ ነቢያቶች በአጠቃላይ የተላኩበት ዓላማ አላህን በብቸኝነት እንዲያመልኩና
እንዲሁም ጣዖታትን ከአላህ ውጪ የሚመለኩ በውሸት በስህተት የሚመለኩ አማልክትን በአጠቃላይ እንዲተው አስተምሮታቸው ይሄ እንደነበረ ይናገራል ማለት ነው። በተለያዩ ነቢያቶችንም ስማቸውን ጠቅሶ ቀጥታ ለህዝቦቻቸው ያሉትን ነገር አላህ ሲናገር መልእክት አስተላልፈናል። ወኢላ ዓድን አኻሁም ሁደን ቃለ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ። ወደ ሁድ ዓድ የተባሉ ህዝቦች ወንድማቸውን ሁድ የተባለ ነብይ ላክነላቸው ይላል። ያ የተላከው ነብይ ምን ብሎ ሲጣራ ነበር? ያ ቀውም እናንተ ህዝቦቼ ሆይ ወገኖቼ ሆይ ዕቡዱላህ አላህን አምልኩ ማ ለኩም ሚን ኢላሂን ገይሩሁ ከአላህ ውጪ ሌላ አምላክ አለላችሁን? የለም። ስለዚህ አላህን ልታመልኩ ይገባል በማለት ይናገር ነበር። እቺ የላ ኢላሃ ኢላላህ ትርጉም ማለት ነው። እንዲሁም ወደ ሰሙድ የተባሉ ህዝቦችም ወንድማቸውን ሷሊህ የተባለ ነብይ ላክነላቸው ያስተማራቸውም የነገራቸውም ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ህዝቦቼ ሆይ አላህን በብቸኝነት አምልኩ ሊመለክ የሚገባው እሱ ነው ከአላህ በስተቀር በሐቅ በእውነት የሚመለክ አምላክ የለም ብሎ ሲያስተምራቸው ነበር ይላል። ሌሎችንም ነቢያቶችን ጠቅሶ ወደ ህዝቦቻቸው ሄዶ ሲያስተምራቸው የነበረውን አስተምህሮ ሲተርክና ሲነግረን ይሄንን መልእክት ያስተላልፋል ማለት ነው። የሰው ልጆችን በአጠቃላይ አላህ ያደረገላቸውን ውለታ ሁሉ ተናግሮ እንኳን ግቡ የዚህ ሁሉ ውለታ ግቡ ምን ነበር? አላህን በብቸኝነት ማምለክ። ያ አዩሃ الناس እናንተ የሰው ልጆች ሆይ ሰዎች ሆይ እዕቡዱላህ አላህን አምልኩ እዕቡዱ ረበኩም الذي خلقكم والذين من قبلكم እናንተንም የፈጠረ ከናንተ በፊት የነበሩ ህዝቦችንም የፈጠረ የሆነው አንዱን አምላክ አንዱን ኃያሉን አላህን አምልኩ ከናንተ በፊት የነበሩ ህዝቦችንም ለعلكم تتقون እንድትፈሩ እንድትጠነቀቁ ዘንዳ ይከጀልላችኋልና አላህን በብቸኝነት አምልኩ በማለት አላህ ይናገራል። ከዛ الذي جعل لكم الارض فراشا والسماء بناء وانزل لكم من السماء ماء ያለ ይቀጥላል። አላህ ማለት ያ ነው ምድርን ከታቻችሁ ምንጣፍ ፍራሽ ያደረገላችሁ የምትንቀሳቀሱባት ምትሰሩባት ሄዳችሁ የፈለጋችሁትን ነገር እንቅስቃሴ የምታረጉባት የሆነችዋን ምድር የዘረጋላችሁ የሆነ ከላይዋ ደግሞ ሰማይን ጣራ ያደረገላችሁ የሆነ እንዲሁም ከሰማይ ዝናብን ያወረደ ከምድር ቡቃያን አውጥቶላችሁ ለናንተ ሲሳይና ምግብ ይሆን ዘንዳ ይሄንን ያደረገላችሁን ጌታ አምልኩት። فلا تجعلوا لله اندادا وانتم تعلمون فلا تجعلوا اتادرغوا لله لا الله اتادرغلت اندادا امسايا بيጤ አታደርጉለት ለሱ አምሳያና ቢጤ የለውምና ወአንቱም ተዕለሙን ያወቃችሁ ከአላህ ውጪ እዚህ የሚያስገኛችሁ ሰማይን ከላያችሁ ያደረገ ምድርን ከታች ያነጠፈላችሁ ከሰማይ በወረደ ዝናብ ከመሬት በወጣ ቡቃይ የሚመግባችሁ አላህ መሆኑን ያወቃችሁ ሌላ ደካማ የሆነ ፍጡርን ቢጤ ባላንጣ አምሳያ አታደርጉለት በማለት አላህ ይናገራል ማለት ነው። ወኢላሁኩም ኢላሁን ዋሂዱን ላ ኢላሃ ኢላ ሁወ الرحمن الرحيم አምላካችሁ አንድ አምላክ ነው ልታመልኩት የሚገባው የአምልኮ ስልጣን ያለው የአምልኮ ባለቤት የመገዛት ሊገዙት ተገቢ የሆነው አምላክ አንድ ነው። ላ ኢላሃ ኢላ ሁ ከሱ በስተቀር በሐቅ የሚመለክ አምላክ የለም። هو الرحمن الرحيم እሱ እጅግ አዛኝ እጅግ ሩህሩህ ነው በማለት ይናገራል ማለት ነው። ለነብዩ ሰለላሁ ዐለይሂ ወሰለም ይችን የላ ኢላሃ ኢላላህ ነገር ከነቢያቶች በአጠቃላይ ያስተላለፋት መልእክት እንደሆነች ሲናገር ምን ይላል? وما أرسلنا من قبلك من رسول إلا نوحي إليه أنه لا إله إلا أنا فاعبدون كانت بفيت نبياتوچن አላክንም የተኛውን መልእክተኛ አላክንም ያ የተላከው መልእክተኛ አንድ ወህይ አንድ መልእክት ይዞ ቢመጣ እንጂ ምን የሚል ነው ያ መልእክት لا إله إلا أنا ከኔ በስተቀር በሐቅ በእውነት የሚመለክ አምላክ የለም فاعبدون እኔን አምልኩኝ የሚል ይሄንን መልእክት ሲያስተላልፍ እና ይሄንን መልእክት ሊያስተምር እንጂ ለሌላ አላክ ነው ይላል። ሲየተላኩ ነቢያት በአጠቃላይ ይሄንን መልእክት ተላልፎላቸዋል ለህዝቦቻቸው ይሄንን ወስዳችሁ አስተምሩ የሚል መጥቶላቸዋል። ነብይ ሙሐመድም ሰለላሁ ዐለይሂ ወሰለም መካ በተላኩበት ጊዜ በዛ በዘመናቸው የነበሩ ሰዎች ላ ኢላሃ ኢላላህ በሉ ሲባሉ انهم كانوا اذا قيل لهم لا اله الا الله يستكبرون ነበሩ እነዚህ ሰዎች ላ ኢላሃ ኢላላህ በሉ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምሯቸውና ሲነግሯቸው يستكبرون ይኩራሩ ነበር። አኢና ለታሪኩ አሊሀቲና ለሻኢር መጅኑን እኛ አማልክቶቻችንን ብዙ የሚያመልኩት ስለነበረ አማልክት ብሎ ነው የሚጠሩት። እኛ አማልክቶቻችንን ለአንድ አላህ ለአንድ አምላክ ብለን እንተዋለን
ለገጣሚና አንድ እብድ ለሆነ ሰውዬ መጥቶ ልቀቁ አላህን ብቻ አምልኩ ከአላህ ውጭ አታምልኩ ስላለን እናመልካለን ይሉ ነበር ምክንያቱም ላኢላሃ ኢላላህ የምትለው ቃል ከአላህ ውጭ ማንንም እንዳይመልክ ከአላህ ውጭ ማንንም በውስጡ እንዳይዝ ከአላህ ውጭ በማንንም እንዳይመካ ከአላህ ውጭ ማንንም እንዳይፈራ ስለምታደርጋቸው ያቁ ስለነበረ ይሄንን ቃል አንንም ብለዋል بل اجعل الالهه الها واحدا ان هذا لشيء عجاب እንዴ ብዙ አማልክቶች የነበሩን ሰዎች ብዙ አማልክት የምናመልክ ሰዎችን አንድ አምላክ ያደርገዋል እንዴ ይሄ በጣም የሚገርም ነገር ነው ብሎ ለምን ስለሚያውቁት ላኢላሃ ኢላላህ ካሉ ሚዛቸው ነገርና ከዛ በኋላ ያንን ሁላ ከአላህ ውጭ ያለ ነገር ጨርሶ እንዲተው ስለምታደርጋቸው ይሄን ስለሚያውቁ አንልም ይያሉ ይገረሙ ነበር ላኢላሃ ኢላላህ በሉ በመባላቸው ማለት ነው ስለዚህ ላኢላሃ ኢላላህን ትኩረት ልንሰጣት ይገባል ላኢላሃ ኢላላህ ነቢያቶች የሞቱላት ነቢያቶች እድሜያቸው ሙሉ የጣሩላት ነቢያቶች የለፉላት ትልቅ ንግግር ናት አላህ የሰው ልጆችን ለሷ ብሎ ወደዚህ ያመጣላት ትልቅ ንግግር ናት አላህ ጀነት ጀሃነምን ለሷ ብሎ ነው ያዘጋጀላት ሲራጥ ሚቆሙ በላኢላሃ ኢላላህ ነው ሲራጥ የሚያልፈው አንድ ሰው ላኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም የሚለው ሲረጋገጥለት ነው ሚዛን ላይ ሲደፋ ላኢላሃ ኢላላህ ሚዛን የሚደፋለት ላኢላሃ ኢላላህ የምትለው ቃል ስትስተካከልና ብቻ ስትኖር ነው ስለዚህ ላኢላሃ ኢላላህ የሁሉም ነገር ቁልፍ ናት ለዛ ኮኖ ነብይ ሰለላሁ ዐለይሂ ወሰለም ዑስማን ኢብኑ አፋን ባሰላላፉት ሐዲስ ምን ይላሉ من مات وهو يعلم انه لا اله الا الله دخل الجنه የሞተ ሰው ላኢላሃ ኢላላህን በትክክል አውቆ ከውስጡ አውቆ ላኢላሃ ኢላላህን የሚያፈርሱ ነገሮችን ተጠንቅቆ ላኢላሃ ኢላላህን አውቆ የሞተ ሰው ጀነት ገባ ቀጥታ ገባ ነው ያሉት ገና ሳይሞት ማለት ነው ምክንያቱም መግባቱ እርግጠኛ ስለሆነ ማለት ነው ስለዚህ ላኢላሃ ኢላላህ ቀላልና ምትናቅ ቀለል እንደ ኖርማል ንግግር የምታይ አይደለችም ነብይ ሰለላሁ ዐለይሂ ወሰለም የውም القيامه አንድ ሰው ያመጡታል አሉ የውም በዛ በፍጥረታት መካከል የሆነ ሰው ይመጣ ያመጡትና ወደ 99 የሥራ መዝገብ ተመዝግቦበታል 99ኙም መጥፎና በሱ ሚዛን ያደፉበት መዝገቦች ነበሩ አላህ ምን ይላል አዘለመከ ከተበቲ እነዚህ ሚጽፉ የነበሩ ያንተን ሥራ የሚጽፉ የነበሩ መላእክቶች በድሎሃል የሌለብህን ነገር ጽፎብሃል ዋሽቶብሃል ብሎ አላህ ይጠይቀዋል ላ ያ ረቢ ጌታዬ አልዋሹብኝም ይሄን ሁላ ሥራ የሰራው ሥራ ነው የኔው ጥፋት ነው የኔው ወንጀል ነው የኔው ኃጢያት ነው በማለት ራሱ ይመሰክራል አሉ ከዛ በኋላ ፈዩጣ ለሁ ቢጣቃ አንድ ካርድ መታከል ትንሽ ወረቀት ይሰጣዋል አሉ ከዛ ያ ረቢ እቺ ወረቀት ምን ተሰራለች ጌታዬ ሆይ እቺ ወረቀት ከነዚህ 99 ከሆኑ መዝገቦች ምን ተሰራለች አንዱ መዝገብ መደል በሰር የሆነ መጥፎ ስራ የተመዘገበበት ስራ አንዱ መዝገብ አይኑ በሚያየው ልክ ርዝመት ያለውና ትልቅ ነው ያ 99 ማለት ነው ከዛ እቺ ትንሽ ወረቀት ምን ትሰራለች ብሎ አላህ ጀለ ወዐላ ይጠይቀዋል ከዛ ላ ይዝለሙ اليوم عندي احد ከኔ ዘንድ ዛሬ ማንንም አይበደልም ተብሎ ይሰጣዋል ከዛ በሚዛን ትቀመጣለች እነዛን 99 ስጅላቶችን መዝገብ የሥራ መዝገቦችን ትመዘናቸዋለች ታወራቸዋለች እነዛ ይበራሉ ሚዛኑ ከብዷቸው فيها لا اله الا الله وان محمد رسول الله لا يثقل مع اسم الله شيء قال النبي صلى الله عليه وسلم በዛች ወረቀት لا اله الا الله محمد رسول الله የሚል ነገር አለባት ከአላህ ስም ጋር ምንም ነገር አይመዝንም ሰውየው በእخلاص ሸርጦቿን ጠብቆ ከሚያፈርሱበት ነገር ላኢላሃ ኢላላህን ጠብቆ ያላት ስለነበረ ዱንያ ላይ ያቺ አንድ ቃል ላኢላሃ ኢላላህ የምትለው ቃል ያን ሁላ መጥፎ ስራውን መዝናና ሚዛን ደፍታለት ወደ ጀነት እንዲገባ ሊጠፋ የቀረበ ወደ ጀሃነም ሊወርድ የቀረበ ሰው ወደ ጀነት የሚመለስበትና የተመለሰበት ነው ማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ሙሳ አለይሂ ሰላም ጌታዬ ሆይ علمني شيئا اذكرك وادعوك بها ለኔ ብቻ ለየት ያለች ነገር አስተምረኝ አንተን ማወድስበትና አንተን ምልምንበት የሆነች ንግግር አስተምረኝ ሲላቸው ያ ሙሳ ቁል ላ ኢላሃ ኢላላህ ወህደሁ ላ ሸሪከ له وهو على كل له الملك وله الحمد وهو على كل شيء قدير موسى ሆይ እቺን ላ ኢላሃ ኢላላህ የምትለዋን ቃል በል ተናገር ይለዋል ጌታዬ ሆይ ኩሉ ዒባዲከ ይቁሉነሃ ሁሉም ባሪያዎቹ ሰዎቹ ይቺን ንግግር ይሏታል ብሎ ሙሳ ለአላህ አቀረቡለት ይላል
ከዛ አላህ ምን አላቸው ያ ሙሳ አንተ ሙሳ ሆይ لو ان السماوات السبع وامرهن غيري والارضون السبع وامرهن غيري لا وضعت في كفة ولا اله الا الله في كفة لمالت بهن لا اله الا الله ሙሳ ሆይ ሰባት ሰማዮች ከውባን ውስጧም ካሉት ከመላእክት ከምናምን ከሁሉም ፍጥረታት ጋር ሰባት ምድርም በውስጧ ከያዘችው በአጠቃላይ ከኔ ውጭ በአንድ ሰሃን በአንድ ሚዛን በአንድ ጫፍ ቢቀመጡ ላ ኢላሃ ኢላላህ በአንድ ጫፍ ቢትቀመጥ ላ ኢላሃ ኢላላህ ትመዝን ነበር በማለት በሰሂህ ሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አስቡት ሰባት ምድር ተደርቦ ሰባት ሰማይ ተደርቦ እነዚህ ግዙፍ የሚባሉ ፍጥረታት በአንድ ሚዛን ሆኖ ላ ኢላሃ ኢላላህ በአንድ ሚዛን ብትሆን ላ ኢላሃ ኢላላህ ትመዝንና እነዛን ትመዝናቸው ነበር ሚዛን ትደፋ ነበር በማለት ተናግሯል። ስለዚህ የላ ኢላሃ ኢላላህ ደረጃዋ በጣም ከባድ ነው። ከምናስበው በላይ ከምንቀርጸው በላይ በጣም ትልቅ የሆነ ደረጃ ነው ያላት። ትርጉሟን ልናቅ ይገባል። የሚያፈርሳትን ነገር ልናቅ ይገባል። ሸርጦቿን ልናቅ ይገባል። አንድ 7 ሸርጥ የተቀመጡላት አለ ከ7 እስከ 9 የሚደርሱ ግን በ7 የሚተቃለሉ። አንደኛ ሰውየው ዕውቀት ሊኖረው ነው። ላ ኢላሃ ኢላላህ ሲል ጊዜ በዕውቀት ሊኖር ይገባል። ዕውቀት ሳይኖረው ላ ኢላሃ ኢላላህ ምን እንደሆነ ሳያውቅ 1 ሚሊዮን ጊዜ ላ ኢላሃ ኢላላህ ቢል ሊጠቅመው አይችልም። ለምን ላ ኢላሃ ኢላላህ ምን እንደሆነች ማወቅ አለበት፣ እርግጠኛ መሆን አለበት። ሁለተኛው ሲየተጠራጠረ መሆን የለበትም። ላ ኢላሃ ኢላላህን ካወቀ በኋላ በላ ኢላሃ ኢላላህ ከአላህ በስተቀር ከአላህ ውጪ በሐቅ የሚመለክ አምላክ የለም የሚለውን እርግጠኛ መሆን አለበት ማለት ነው። ትርጉሙን አውቆ የተጠራጠረ ሌላም አምላክ ሊኖር ይችላል እያለ የተጠራጠረ ቢላት አጠቅመውም። ሌላኛው መቀበል አለበት ላ ኢላሃ ኢላላህ ያዘዘችውንና ያመላከተችውን በአጠቃላይ መቀበል መቻል አለበት። ምክንያቱም ላ ኢላሃ ኢላላህን አውቆ በላ ኢላሃ ኢላላህ እርግጠኛ ሆኖ ከአላህ በስተቀር በሐቅ የሚመለክ አምላክ የለም በሚለው እርግጠኛ ሆኖ ነገር ግን ከፊሉን ሚጥል ከሆነ ከፊሉን አልቀበልም ያይመች የሚል ከሆነ ላ ኢላሃ ኢላላህን በትክክል አልተቀበለም። ሌላኛው አራተኛው እንቅያድ ነው። መጎተት አለበት፣ መታዘዝ አለበት። ላ ኢላሃ ኢላላህ ላዘዘቻቸው ትእዛዛቶች በአጠቃላይ እጅ መስጠት አለበት፣ እሺ ማለት ይኖርበታል። እንዲሁም አምስተኛው እውነት ማለት አለበት። ላ ኢላሃ ኢላላህን ስድቅ ላ ኢላሃ ኢላላህን ያስዋሸ ቢላት አጠቅመውም። ስለዚህ ስድቅ ያስፈልገዋል። እውነት የውሸት ተቃራኒ እውነተኛነት በላ ኢላሃ ኢላላህ ያስፈልጋል። ስድስተኛው ኢኽላስ ነው። ላ ኢላሃ ኢላላህ ሲል ከላ ኢላሃ ኢላላህ በላይ ኢኽላስ የለም። ስለዚህ ላ ኢላሃ ኢላላህ እያለ ከአላህ ውጭ ሌላ የሚጠራ ከሆነ ላ ኢላሃ ኢላላህ ምንም ሊጠቅመው አይችልም። ጥርት ማለት አለበት። ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ አውቆ እርግጠኛ ሆኖ ታዛዥ ሆኖ ሁሉ ነገር ተቀብሎ እውነት ብሎ ተቀብሎ እዚህ ጋር ደግሞ ቢያጋራ ሌላ አምልኮ ለሌላ አካል ለፍጡራን ቢሰጥ ይሄ ሰውዬ ሊጠቅመው አይችልም እቺ ነገር። ስለዚህ ለአላህ ጥርት ማድረግ አለበት። አምልኮ የተባለውን በአጠቃላይ አላህ የሚወዳቸው ከንግግርም ከተግባርም አላህ የሚወዳቸው ውስጣዊ ውጫዊ የሆኑ አምልኮ በአጠቃላይ ለአላህ የተገቡ ወደ አላህ የምንቃረብባቸው አምልኮዎችን የሱ ትእዛዛቶችን በአጠቃላይ ለአላህ ብቻና ብቻ መፈጸም ይኖርበታል። ይሄ ኢኽላስ ይባላል። እሱን ብቻ አድርጎ ማጥራት ማለት ነው። ሰባተኛው መሐባ ነው። ላ ኢላሃ ኢላላህን መውደድ ወዶ መቀበል መቻል አለበት። ምክንያቱም ላ ኢላሃ ኢላላህን ወዶ ሳይቀበል ላ ኢላሃ ኢላላህን ለምታዘው ነገር ላዘዘችው ነገር ታዛዥ ሆኖ ኢኽላስ ጥርት አድርጎ እውነተኛ ሆኖ ማይወድ ከሆነ ግን አላህ ስላዘዘኝ ግዴታዬ ብቻ ስለሆነ እያለ የሚወጣ ከሆነ ለፍጡራን ከሚፈጽመው ትእዛዝ የተለየ አይደለም። ስለዚህ ወዶ መሆን መቻል አለበት፣ መውደድ አለበት። እነዚህን ሸርጦችን ጠብቃችሁ ልታቋት ይገባል። ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ከሚያፋርሱም ከአላህ ውጪ ሌላን ከማምለክ ጀምሮ የላ ኢላሃ ኢላላህ ማፋረሻዎችን ጥንቅቅ አድርጋችሁ አውቃችሁ ስትሉን ብቻ ነው ላ ኢላሃ ኢላላህ ልጠቅማችሁ የሚችለው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ለዛ ነው من حديث ابي هريره رضي الله عنه ምን ይላሉ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ያለ ሰው ከውስጡ ጥርት አድርጎ ያለ ሰው حرمه الله على النار الله እሱን حرام ያደርገዋል። የሱን ፊት ፈልጎ የአላህን ፊት ፈልጎ ላ ኢላሃ ኢላላህ የምትለዋን ቃል ያለ የሆነ ሰው
አላህ Subhanahu Wa Ta'ala የሱን ፊት በእሳት ላይ እርም ያርገዋል የጀነት ነው ሰውየው ግን ይሄንን ለማድረግ ዱንያ ላይ በአፍ ብቻ መናገር አይደለም እነዚህን አሁን የተቀስናቸው መስፈርቶችንና ሸርጦችን አማልቶ ሊል ይገባል እነዚህን ከላሟላማ በአፉ ብቻ ሲራለ በአፉ ብቻ ስለተናገረ ከሞት በኋላ ወይም ዱንያን ሲያልቅ ሲጨርስ እዚሁ ይቀራል ከውስጥ በውስጡ የነበረው ነው የሚሄደው በውስጡ ተቃራኒ ከነበረ በዛ ነው ይደለ ለዛ ነው አላህ Subhanahu Wa Ta'ala يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة الله እነዛ ያመኑ አማኞችን ሙእሚኖችን ያጸናቸዋል يعني በዱንያም በአኺራም ማለት ነው يثبت الله الذين آمنوا في الحياة الدنيا በዱንያም ላይ لا إله إلا الله በትክክል ከውስጡ ያለ ሰው ሸርጦቿን ጠብቆ በአጠቃላይ ትርጉሟን አውቆ በስራ ላይ ያለ لا إله إلا الله የያዘ የሆነ ሰው ዱንያም ላይ የጸና ሰው ነው ዱንያም ላይ ሂዳያ ላይ መመራት ላይ ቂናቻ መንገድ ላይ አላህ እዛ ላይ ያኖረዋል ማለት ነው وفي الآخرة ቀብርም ላይ ሲጠየቅ ማን ነበር ስታመልክ የነበረው ማን ነበር ሲጠራ የነበረው ማን ነበር ብሎ ሲጠየቅ ሰውየው እንዲመልስ ጌታዬ አላህ ነው አላህን ሳመልክ ነበር ብሎ እንዲመልስ አላህ Subhanahu Wa Ta'ala ያጸናዋል ልቡ ላይ ይሄንን ያረጋለታል እንዲል ያስችለዋል በማለት ተናግሯል አላህ Subhanahu Wa Ta'ala እቺ ንግግር አላህ በጣም ብዙ ማዕረግ ነው የሰጣት የተቅዋ ንግግር ብሎ ጠርቷታል አላህ Subhanahu Wa Ta'ala إذ جعل الذين كفروا في قلوبهم حمية الجاهلية فأنزل الله سكينته على رسوله وعلى المؤمنين وألزمهم كلمة التقوى إن الزكاديانوች አመፀኞች حمية يعني ዘረኝነትን ምቀኝነትን በውስጣቸው ባደረጉ ጊዜ አላህ Subhanahu Wa Ta'ala መርጋትን ሰኪናን በረሱሉ በመልእክተኛው ላይ እንዲሁም በአማኞች በሰሃቦች በነበሩ በሙእሚኖች ላይ አወረደ ወአልዘመሁም ከሊመተ ተቅዋ የተቅዋ የሆነችዋን ንግግር لا اله الا الله አሳዛቸው በማለት አላህ ይናገራል ማለት ነው ስለዚህ ሁላችንም እቺን ንግግር ልናቃት ልንሰራባት ለሌሎች ልንናገር ልናስተምር ይገባል በተለይም لا اله الا الله ለላወቁ ወገኖቻችን لا اله الا الله ትርጉማን በትክክል ለማያውቁ ለወላጅ ለዘመድ አዝማዶቻችን እቺን ዳዕዋ ልናረግ ይገባል لا اله الا الله ማለት ምንድነው ሲባል አብዛኛው ኸልቅ ላያቅ ይችላል لا اله الا الله ከአላህ ውጪ ፈጣሪ የለም لا اله الا الله በቃ በጭንቀት ጊዜ ምንላት ናት لا اله الا الله لا اله الا الله በቃ ጭንቅ ሲለን ስንታመም ምንላት ናት አንዳንዱ لا اله الا الله በአዛን ጊዜ የሚባል ነው ምን ችግር አለው ምናም ብሎ በዚህ ልክ ግንዛቤውን ማያቅ አለ لا اله الا الله ማለት ግን እነዚህ ትርጉሞቹ አይደሉም لا اله الا الله ማለት ከአላህ በስተቀር በእውነት ተገብቶት የሚመለክ አምላክ የለም አይ ላ ማዕቡድ بالحق الا الله ይሄንን የተረጎመው አላህ ራሱ ነው በቁርአኑ ذلك بان الله هو الحق وان ما يدعون من دونه الباطل ይሄ ማለት ይሄ የሆነበት አላህ በእውነት ተመላኪ ስለሆነ ነው ይላል በእውነት ተመላኪ ስለሆነ ነው ከአላህ ውጪ የሚጣሩ የሚመለኩ አካላት ደግሞ ሰውም ይሆነ ጂንም ይሆነ መላእክትም ይሆን ድንጋይ ሐጀር ሸጀር ምንም ይሁን ከአላህ ውጪ የሚመለኩት በባጢልና በውሸት ስለሆነ ነው ይላል ስለዚህ ከአላህ ውጪ የሚመለክ በሐቅ የሚመለክ አንድም የለም አላህ ብቻ ነው የሚለውን አስረግጠን ልናቅና ልንማር ይገባል ከዛም ለሌሎቻችን በስራዎቻችን ላሉ በዙሪያዎቻችን ላሉ ለጓደኞቻችን ለወንድሞች ለእናት ለአባቶቻችን ይቺን አማና ልናደርስ ይገባል ትልቅ አማና ናት ከምንም የምትስተካከል ነገር አይደለችም አላህ Subhanahu Wa Ta'ala በላ ኢላሃ ኢላላህ ኖሮ በላ ኢላሃ ኢላላህ ከይሞቱ አላህ ያድርገን ላ ኢላሃ ኢላላህ መጨረሻ ንግግሩ የሆነች ሰው ጀነት ገብቷል ተብሏል በላ ኢላሃ ኢላላህ የኖረ ሰው ነው መጨረሻው ላ ኢላሃ ኢላላህ ሊሆን የሚችለው ስለዚህ በላ ኢላሃ ኢላላህ መኖር አለብን በላ ኢላሃ ኢላላህ መተሳሰርና በላ ኢላሃ ኢላላህ ሁሌም ዕውቀታችን ሊያድግና ሊሰፋ ይገባል ልናስተምር ልንለፋ ይገባል አላህ Subhanahu Wa Ta'ala لا إله إلا الله بتيكل تكبروا أو قو يزو يوم القيامة جنة كم يقبوت الله يدرجن والسلام عليكم ورحمة الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء ينبيات الري بهلهم بوتا جزينا هنيتا